እንዴት ናችሁ? ደህና ናችሁ ወይ? የአክስት ሀገር ዩጋንዳ ቤተሰቦች ነው። ዛሬም ካምፓላ ነው ዞር ዞር እያለን ነው። እኔና እማትታየዋ ልጅ ኮሎሎ ከሚባል ሰፈር ወደ ደህና ነሽ? ግን አንቺ እንዴት ነሽ? ሰላም ቢያቸው እንጂ ወዳጆቻችን። ሰላም እንዴት ዋላችሁ? የአክስት ሀገር ኡጋንዳ ቤተሰቦች አሁን ከካምፓላ ወደ ከኮሎሎ ወደ ካባላ ጋላ እየሄድን ነው። ካባላ ጋላ ብዙ አበሾች የሚኖሩበት ሰፈር። በነገራችን ላይ ነገ የነጻነት ቀናቸው ነው ታውቂያለሽ? ግን ብዙ እንትን የለውም እንደ ዋዜማ ብዙ ዝግጅት የለውም ነው ዝግጅት ብዙ የለውም። ባንዲራ ምናምን እዛ ጋር ትንሽ ነው ማል ከተማ ላይ አለ። እኔ የምልሽ አንድ ስደተኛ ብቻውን የሚኖር ሰው ስንት ብር ይበቃዋል በወር? በወር አብቃክቶ እንግዲህ ስንት ይበቃዋል ስንል ቤዚክ ኒዱ ነው አይደል ከቨር ማድረግ ያለበት። አጠቃላይ በቃ ካምፓላ ውስጥ ለመኖር አንድ ሰው ብቻውን ከቤተሰብ ጋር አይደለም ብቻውን ስንት ብር ይበቃዋል ማለት አቨሬጅ የሆነ ሙልቅቅ ያላለ ኑሮ ልኑር ካለ? ጭራሽ ስደት ላይ መሞላቀቅ አለ ማለት ነው። ኦፍ ኮርስ አለ እንዴ አይሻ አንቺው ትሞላቀቂያለሽ ለምሳሌ ምናልባት መሞላቀቅ ውጪ መብላትን ይጨምራል። $200 $200 ሚኒመም በጣም ዝቅተኛው ከ$200 ቤት $150 ጀምሮ ነው ታውቂያለሽ? $150 በታች ያለ ቤት ለምሳ እንዴ እንግዲህ ባለፈው አንቺ ራሱ ማለት ነው $50 ብለሽ ነበር። እሷ ነገር እሷን እስቲ እናንሳት መጀመሪያ። አይ አለ እኮ ግን እሱ ሩቅ ነው በጣም። እኔ አሁን የምልሽ በጣም ሴፍ የሆነ ቦታ ለመኖር መቼም ወጪ ለመቆጠብ ምንም ለማለት ሴፍ መሆን አለብሽ። ትክክል። በጣም ሌክዠሪ ያልሆነ ግን ቢያንስ ሴፍ የሆንሽበት ቦታ እዛ ሀገር ቂጥ ምናምን ሄደሽ እኮ ታገኛለሽ። አለ $50 አለ። ያ ከዛም በታች ያለ ይመስለኛል በኡጋንዳ ሩቅ ሰፈር። ግን እንደው ሴፍ የሆነ አበሾችም ያሉበት ምናምን ከሆነ ከ150 በታች አለ። እንግዲህ አሁን አንዳንድ ሰዎችን ስናማከራቸው የሚያወሩሽ ምንድነው ቤተሰብ የሚልክልኝ በወር $100 ነው፣ እኔ ብዙ ዋጋ ከፍዬ ነው የምኖረው ስለሚሉ ያው $200 ቢሆን እንደምንም $100 $300 ሽልንግ ቤት ኪራይ ቢያገኝ 100ዋን ደግሞ ራሱ ካበሰለ ቤት ካበሰለ መኖር ይችላል ማለት በህይወት ይኖራል። በህይወት ይኖራል። እኔ ግን $200 በጣም በቂ ነው እንግዲህ። በቂ ነው አልሽ? አይ ኖ በቂ ነው ባይዘው። እኔ አንድ ሰው ከ18 ዓመት በላይ ከሆነው መስራት አለበት ብዬ አምናለሁ። ምን ይስራ? አሁን ካምፓላስ ምን ይስራ ነው እኮ ጥያቄው እንጂ እኮ መሰራትም አለበት። አሁን ቼንጀር መብራቱን ዝም ብዬ የቤት ኪራዩን ባይዘው ይሄን ነገር በጣም ሰው እንዲያው የምፈልገው ይሄንን ነው። ምንድነው? ሞተሩ ያውቀዋል እኮ ይታወቃል። በነፍስ በነገርሽ 1 ሚሊዮን ነው የሚቀጡና አሁን መብራት መጣስ። አረ ሁሉ መኪና እየደረስ ነው ተከተልኩ። አብረሽ እየጣሽ ነው። አልጣስኩም። ባይዘው በኡጋንዳ ላይ ከሴቶች ጋር በተያያዘ ስራ የሚባለው ቡና ማፍላትና ወይ መስተንግዶ ነው። ወንድ ልጅ ላይ ብዙም ስራ እንደሌለው የሚታወቅ እሱ ላይ እኔ ኮንሲደር አደርጋለሁ። ግን ለምሳሌ አንድ ሰው ቤት ኪራይ ምግቡን ባይችል እንኳን ቤተሰብ $200 ቢልክለት እሱ ደግሞ $100 ተቀጥሮ ቢሰራ በሚል እሳቤ ያ ማለት 1/3ኛውን የህይወቱን ወጪ ራሱ ቢሸፍን $100 ምን አይነት ስራ ሊቀጠር ይችላል? $100 ብዙ የሚቀጠርባቸው ነገሮች ይኖራሉ ከፕሮፌሽኑ ጋር ብዬ አስባለሁ። ከፕሮፌሽኑ ጋር ጭራሽ? አዎ አሁን እኮ የኡጋንዳ ትልቁ ችግር ምን እንደሆነ ታውቂያለሽ? ክፍያው ሀበሻውን የሚመጥን አይደለም ነው እንጂ 100% ስራ የለም ብለሽ ነው እንደመጣው ነው እንጂ ኦፍ ኮርስ ስራ የለም። ተቀጥሮ ለመስራት የሚሆን ተቀጥረሽ ስትሰሪ እኮ ቢያንስ አሁን የሆነ $1 ተልኮልሽ ምናምን መኖሩን ትተሽ ሙሉ ለሙሉ የቤት ኪራይሽን ምግብሽን የሚችል ገንዘብ ታገኛለሽ ወይ ነው ጌታ ኢየሱስ። እቺንማ ማሳየት አይዞሽ ፍሬቻ ሳያለው ብለሽ ነው። አይዞሽ እሱ ምንም ጥያቄ የለውም። ቢሆን እሰየው ነው። ካልሆነስ ሩቡን እንኳን ወጪሽም ራስሽ መሸፈን የለብሽም።
እሱ እኮ ምንም ጥርጥር የለውም ይበቃል ወይ ነው። ግን $100 ምን ይስራ? ለምሳሌ አሁን $100 ኦኬ እሺ ይቀጣል። በወር $100 ምን ይስራ? ያው $300 እንዲሆንለት ነው አይደል? 300 ቢልኩለት ያ ምን ይስራ? እዚች ላይ እንደውም በጣም ማስመር የምፈልገው ኡጋንዳ ላይ ስራ ከቀጠሩሽ ምግብ እነሱ ጋር እስቲ እንደው እውነት በግልጽ እናውራ ከተባለ የቤት ሰራተኛ ስንት ነው? 80ም አለ 80 ሺህም አለ 100 ሺህም አለ እስከ 150 ሺህም አለ። አዎ የቤት ሰራተኛ እንደሱ ነው። አበሾች ግን $300 ነው የሚቀጣው ቤት ውስጥ። በእኔና አንቺ ምንም መስማማት አልቻልንም። ለአንድ ስደተኛ ስንት ብር ይበቃዋል የሚለውን በደንብ ጥናት አድርገን ተመልሰን እንመጣለን። ከቪዲዮ ውጪም ተጨቃጭቀን መስማማት አልቻልንም። የተወሰኑ ጥናቶች አድርገን ተመልሰን እንመጣለን። አይመስልሽም? ምን ይደረግ መሰለሽ? አሁን ስደተኛው ግን መብቱ ተከብሮለት ወይም ደግሞ አንድ ስደተኛ ማግኘት ያለበትን የተለያዩ ጥቅሞች ሊሆን ይችላል በአግባቡ ያገኛል ታስቢያለሽ? አበሻው ስደተኛ መብቱና ግዴታውን አውቆ እየኖረ ነው አንድ። ሁለተኛ ደግሞ የተለያዩ ድርጅቶች ከስደተኞች ጋር የሚሰሩ አሉና እነሱን በተመለከተ ተጠቃሚ ነው አበሻው። እንግዲህ አሁን ይህን ጥያቄ ለመመለስ ዝም ብለን ያው ያየነውን ነው የምንናገረው እንጂ በጥናት በምን የተካሄደ አይደለም። ግን ከሚታየው ነገር ተጠቃሚ ነው ብዬ አላምንም። ተጠቃሚ ያልሆነበት ሁኔታ ደግሞ በተቋማቶች መግሎና መደለል ስለሚደርስበት ሳይሆን ራሱ ስደተኛው መረጃ የሚወስድበት መንገድ ጤናማ አይደለም ብዬ ነው ማምነው። እንዴት ረዘም አድርገሽ ነው የምትጠይቀው? እንግዲህ ስናሰፋው ይሄ ባይዘው የግል እይታ ነው ማለት በግል እይታ በአብዛኛው ተቋሞች ላይ እኔም ያስተዋልኩት ምንድነው ለምሳሌ እንደዚህ ከስደተኛ ጋር የሚሰሩ ተቋሞች ላይ ስብሰባ ሲኖር ስደተኛን የሚመለከት ሲኖር እንዳልሽ ኮንጎሊዞች እና ሌሎች ናቸው ብዛት፣ አበሾች የሉም። እሱ ልክ ነሽ። ወዴት ነው የሚሄደው? ወደ ቀኝ ወደ ግራ? ወደ አንቺ። እሺ ምንድነው የመጀመሪያው ነገር እኔ ያየሁትና የተገነዘብኩት በመጀመሪያ ስደተኛው መረጃ የሚወስደው መረጃ ከሚመለከተው አካል አይደለም። በጣም ትልቁ ችግር ያ ነው። ከጓደኛው ከነበረ ከዚህ 10 ዓመት ስለቆየ 5 ዓመት ስለቆየ አይደለም ባይዘው መረጃ መውሰድ ያለብሽ እዛ ቦታ ላይ ኢንቮልቭ አድርጓል ወይ ብሎ ነው። ምንድነው ሰውዬ ግን አሁን እዚህ ስቴው የሚሉሽ ነገር አለ። እሱ 5 ዓመት ሆኖታል 4 ዓመት ሆኖታል ምናምን ከሷን የበለጠ አላውቅም የሚል ነገር አለ። እኔ እኮ ትራፊክ ስታይ ማለት ምንድነው አንቺን ነው እየቀረስኩ ያለው አይደል እንጂ አሁን ያየሽ ይሄ ነው እንግዲህ አንዱ ቪክቲም አንዱ ብሎሻል ይሆን ነኝ። አሁን እዚህ ሀገር የሚሉሽ ነገር አለ ማንንም አታውራ እንደዚህ ነው። ይሄ በጣም ቴንሽን የማይስጠት ነገርና ዝም ብሎ ያልተረጋገጠ መረጃ። የመጀመሪያው ነገር ኡጋንዳ ላይ እውነት ለመናገር ለስደተኛው ያለው መብት በጣም ሰፊ ነው። ሆኖም ግን አሁን እንደ ስደተኛ ስንመለከተው ስደተኛው መረጃን ከሚመለከተው አካል ብቻ ይውሰድ፣ ከጓደኛና ከደላላ ይውሰድ እና መብቱን እንዳይጠቀም ያደረገው አንዱ ትልቁ ችግር ያ ባይዘው መብቱን ስለማያውቅ መብቱን በሌላ ሰው እጅ ይገባል። ገባሽ? ስለዚህ መብቱን እንደ የአንዳንድ አሁን በብዛት የማየው ነገር ምንድነው እከሌን ነገር ያውቃል ተብሎ የሚሰጣቸው አንዳንድ ቦታዎች ላይ ካላግባብ ነው። እንዳልኩሽ ነው ሀበሻው ማህበረሰብ የቋንቋ ትንሽም ችግር አለ፣ ክፍተት አለ። ኡጋንዳ ላይ ደግሞ እንደምታዩ እንግዲህ በቋንቋ ላይ የተሻሉ ናቸው ከኛ ማህበረሰብ፣ በእንግሊዘኛ ቋንቋ ላይ የተሻሉ ናቸውና ያ ነው አንድ ትልቁ ችግር መረጃን ሄዶ ላለማግኘት። መኪና ውስጥ ስላልተመቸ ጉዳያችንን ጨረስን። ሳትመጣ አሪና ሞል ውስጥ ነው ያለነው። አሁን አሪና ሞል ይባላል ይሄ ሞል። የጀመረውን እንቀጥል። ደስ ይለኛል። እሱ ኦኬ ፈራለሽ አንዴ ነገር? አዎ እንፈራለሁ። ኢትዮጵያ አይደለም እኔም እንደዛ ነበር። እስቲ በእንዳትወድቂና እንዳትቀርጪ። ተመስገን እንጂ ያዥኝ። አይዞሽ። እሺ መብታቸውና ግዴታቸውን አጣጣም ባይዘው ይሄ ቤት ኤምሲ ምናምን
እንትን ላይ ናቸው፣ ዲስካውንት ላይ ናቸው። ቆንጆ ቆንጆ እንትን አላቸው። አሪና ሞል፣ ሌላ ሞል ላይ ያሉ በጣም አሪፍ አቦ ከፍለውሻል እንደ አንቺ ዝም ብለሽ ማስታወቂያ ሰራው እንጂ እና ምን አልሽ? መብትና ግዴታውን ያውቃል አያውቅም ስደተኛው? መብትና ግዴታውን በተለይ ሀበሻው ስደተኛ ማህበረሰብ ያውቃል የሚል እንትን የለኝም። ምክንያቱም በብዙ በኩል ስትመለከች ከሌሎች ስደተኞች አንፃር ከኮንጎሊዝ፣ ከሱዳን፣ ከብሩንዲ፣ ከሩዋንዳ ኢቨን ፎር ዘ ፓኪስታኖቹ ጋር እንኳን የተሻለ እየተጠቀመ ያለው ማህበረሰብ ስላልሆነ ከተለያዩ ተቋማቶች ተጠቃሚ ነው ብዬ አላውቅም። ምንድነው ችግሩ? ይሄ እንግዲህ ለመደምደም አይደለም፣ ግን መረጃን ያለ ማግኘት እና መረጃን ከሚመለከተው አካል ያለ መቀበል ችግር አለብን። እነዛ ምንድን ነው ስደተኛ ወንድራት አይቀበሉም ብለሽ እኛ ተቀበለ ወፍራም ስደተኛ እንዳመጣሽ እሱን መረዳት እናገሪያታለሽ። ስደተኛውን አይቀበሉም ብያለሽ ተከራከሪ። ግን እንዳልኩሽ አብዛኛውም የኛ ማህበረሰብ ሶሻል እንትናችን ጠንካራ ስለሆነ ቅድሚያ የምንሰጠው ጓደኞቻችን ወይም የምናውቃቸው የራሳችን የኮሚኒቲ ሰዎች ላይ ብቻ ያመጡትን ኢንፎርሜሽን 100% እውነት ነው ብሎ ተቀብሎ አርፎ መቀመጥ ይታያል። ዛሬ ያው ሰዓቱም ፀሐይ እንግዲህ ኡጋንዳ ካላት አንዷ ቆንጆ ቦታ የአስፋልት መንገድ አንዷ ነች። ቆንጆ ቦታ ነው። ያ ኦኬ ይችላል። ሙቀት አያክልም። አልቦኛል፣ ወዜ ጨፍ እያለ አሁን ስደተኛው እንደ ስደተኛው ራሱን አልተቀበለም ያልሽበት ምክንያት ታስረጃለሽ አታስረጃለሽ? ወጨ ጉዳና ራስሽን ግለጪ እምቢ፣ ፊትሽን ግለጪ እምቢ። እሺ ተደብቀሽ አውሪ። ለምንድን ነው ስደተኛው ተቀብሏል ያላልሽው? ማለት የሌላውን ሳይሆን እዚህ ኡጋንዳ ካምፓላ ላይ ያለው አርባን ሪፊውጂ የከተማው ስደተኛ ራሱን በተለይ ሀበሻው ማህበረሰብ ራሱን እንደ ስደተኛ አድርጎ አይቆጥርም። ያንን የምልበት ምክንያት ምንድነው? በተለያዩ ተቋማቶች ላይ የጤና ተቋማቶች፣ የትምህርት ተቋማቶች እንዲሁም ደግሞ ቤዚክ ኒድ የሚሰጡ ተቋማቶች ላይ ሀበሻው ማህበረሰብ መጥቶ ተጠቃሚ አይደለም። አይ ስደተኛ ነኝ ግን ራሴን ችያለሁ የሚል ከሆነ ኦኬ። ግን በብዙ ቦታ ኮምፕሌንት ሰሚያለሽ፣ ይሄን ቸግሮናል የሚሉ እንትኖችን ከፋሚሊ ከተለያዩ ሰዎች ጋር እንትን ያደርጋሉ። ግን ተጠቃሚነት ጋር ግን የምናየው ነገር ስለሌለ ነው። ስደተኛው ስደተኛ ነው፣ ግን ስደተኛ መሆኑን አምኖ አልተቀበለም። በቂ ኢንፎርሜሽን ይደርሰዋል ብለሽ ታስቢያለሽ? እሱም አንድ ችግር ነው። ማለት በቂ ኢንፎርሜሽን ካለመኖሩ የተነሳ ስደተኛ ምን አይነት መብት ነው ያለኝ በከተማው ላይ ምን አይነት ግዴታ ነው ያለብኝ የሚለውን ያውቃል ብዬ አልገምትም። ግን ይሄ ባይ ዘ ዌይ የራሴ አስተሳሰብ ነው። አይ ነው የራሴ አስተሳሰብ ነው። ማን ነው ግን ኃላፊነቱን መውሰድ ያለበት መረጃ ለማድረስ ኃላፊነት ተቋማቶች ቢኖርባቸው መረጃ ለመቀበል ግን ከ18 ዓመት በላይ ከሆነ ራሱ ባለቤቱ ነው ኃላፊነት መውሰድ ያለበት። ምክንያቱም መረጃ ከማን ነው የምወስደው? ይሄን ሰው የሚሰጠኝ መረጃ ምን ያህል ታማኒነት አለው፣ ተቀባይነት አለው፣ ከተቋሙ ጋር ምን አይነት ይሄንን መረጃ ሲሰጠኝ። ለምሳሌ አሳይለም ሲክ ሊያወጣ ሲፈልግ በጣም ብዙ ጊዜ ታውቂያለሽ፣ የኛ ማህበረሰብ ከሚመለከተው አካል አይደለም ሄዶ የሚያደርገው ከሚያውቀው ማህበረሰብ መንገድ እንዲያሳየው ምናልባት ከሀገሪቱ አዲስ ስለሆነም ሊሆን ይችላል። ግን አንዴ ከስደተኛ ሆኖ ከመጣ ከሚመለከተው አካል ሄዶ የመጠየቅ መብት አለ። እነሱ እንደዚህ ናቸው አይደሉም የሚሉትም መቀበል የለበትም ከጓደኛው ነው። ሌላ ጥያቄም ካለ አይ እሱ ያንቺ ክፍተት ሊኖር ይችላል በተወሰነ መልኩ። የመጀመሪያው ነገር ካምፓላ ላይ ስትመጪ ከ1.7 ሚሊዮን በላይ ስደተኛ አለ። ስለዚህ ሁሉ ጊዜ አንድ ተቋም ይሄንን ነገር እሰጣለሁ ሲል ከ1.7 ሚሊዮኑን ህዝብ ሰርቭ አደርጋለሁ እያለ አይደለም። ማንኛውም ተቋም የራሱ የሆነ ሊሚቴሽን አለው። ስደተኛው የሆነ ነገር ሲመጣ ከሌላው ጋር ኮምፒውተር አድርጌ ያንን ጥቅም መጠቀም አለብኝ ብሎ ራሱን
በጠንካራ መንገድ መምጣት እንጂ እንደመጣ ባንቀልባ ይዞት ሄዶ የሚያሳክም ማንም ሰው ነው። ማሳከሙ ላይ ሕክምናም የትምህርትም እንትን ላይም ቢሆን ኦፖርቹኒቲ ላይ በጣም ንዴት ነው ንዴት። አንዳንዴ ካለው ነገር ጋር ዓለም ራሷ የምትመርጠው ጠንካራውን አይደለ? እንዴት ነው ሰርቫይቭ አድርጌ የተሻለ አሁን እዚህ ላይ እኔ በጣም ማደንቃቸው ኮንጎሊዞች አሉ። ለምን ሆይ የኛ ማህበረሰብ ያ አይ ኖ ግን የኛ ማህበረሰብ ለምንድን ነው እንደዛ ማለት ያ በብድር መውሰድ ኮንጎ አግሪካልቸር ውጤታማ ኮንጎ። አሁን እኛ ጋር አንድ ችግር አለ መሰለሽ፣ ምናልባት አስተዳደጋችንም ሊሆን ይችላል። ፈጣጣ መሆንን አንችል እኛ በእኛ አባባል ፈጣጣ ምን ስግጥ አንልም። ያ በብዙ መንገድ ማህበረሰቡን እየጎዳው ስላየን እኮ ነው። አሁን ለምንድን ነው ችግሩ ሳይገባ ቀርቶ ምናምን አይደለም። ግን አንድ ነገር ልንገርሽ፣ ማንኛውም ድርጅት ሲያወጣ በጣም ማክሲመም 1000 ሰው ነው ሊረዳ የሚችለው። ከ1.7 ሚሊዮን በላይ ደግሞ ምን አለ ተወዳዳሪ አለ። ከዛ ውስጥ እንዴት ነው ማልፈው ሲባል ያበሻው ማህበረሰብ ብዙ ጊዜ ትንሽ ይሞክርና እጭ ብሎ የሚሄድ ቶሎ ተስፋ የመቁረጥ ራሱን እንደለማኝ እንዳይቆጠር ይጥራል። በቃ በቻለው መጠን ኦልሬዲ እዚህ መጥቻለሁ ዋጋ ልክፈል አይልም። ያ ነው የናባባል ልመናም አይደለም። ግን ያው ለስደተኛው የሚሰሩ ተቋሞችን ያመቻቹትን ነገር ለመጠቀም መሞከር ልመናም አይደለም። ጋየሽ ግን አሁን ምን አለ መሰለሽ የኛ ማህበረሰብ እንግዲህ ያው ከምንም አንፃርም ባይሆንም የመለመን ነገር ነው የሚመስለው። አስተዳደጋችንን በራሱ ቻል አድርገው ያዘው ቆጥበው ነው። ሌሎች ኮሚኒቲ ላይ የናታይ ምን አንድ ጊዜ የሆነ ስልጠና ላይ ምን ገጠመው መሰለሽ? ስልጠናው ላይ አበል የሚሰጠው አሉ እየጠጣሽ አበል የሚሰጠው አሉ በሞባይል መሪ ነው። አበዱ ሌላው ኮሚኒቲ ነው። ምንድነው ሲባሉ ስልካችን ላይ ብድር አለ በእጅ ስጡናል። አይ ፈርዛር ሄደው የመጠየቅ የገጠማቸውን ፕሮብሌም ሃይድ ማድረግ ሳይሆን አውጥቶ ወደ ችግር ብድር አለው ስልክ ላይ ማለት ራሱ አዎ እስቲ በእኔ ስልክ እንትን በይው ምናምን ነው የሚልሽ። እና ይሄን እንደዛ አይነት ነገሮችን በአሁኑ ሰዓት ቻሌንጅ ማድረግ ከቻለ ቫልዩ አለው ብዬ ነው ማለት ነው። የመጀመሪያው ነገር እኔ ስደተኛ ነኝ። ስደተኛ ሰው ምንድን ነው ምንም አይነት ባክግራውንድ የለኝም። አይ ነው አበሻ እኮ ከአንድ ነገር አሁን ለምሳሌ የኛ ማህበረሰብ ሚሉት አንድ ነገር አለ። በታማኝነት ጥሩ ነው። ከሌላው ጋር አንጻራዊ ሲታይ ታማኝነት ይሄ ጥሩ ነው እንትሩ ነው። ደግሞ ታግሎ ማሸነፍ ላይ ትንሽ እንትን ነው። እንደኔ ማንኛውም ተቋማት የሚያወጡት እድል መጠንና ሪኳየርመንት ያንን ግን መቻልና ጠንክሮ ማለፍ ይጠበቅ። ባጭሩ መልእክትሽን ጠቅለል ስታደርጊው በርታ ነው። አይ በርታ ጠቅለል ስታደርገው መጀመሪያ ስደተኛ መሆንን ማመን ነው። ከዛ ለስደተኛው የሚመጡ እድሎችን ማየት ነው። ከትክክለኛ ቦታ ኢንፎርሜሽን መውሰድ ነው። ፖዚቲቭ መሆን ነው። ደግሞ ባይዘው ሌላ ነገር እዚህ ጋር አንድ ነገር ጨምረሽ ስደተኛው ላይ እንግዲህ እንደ ችግር ከተወሰደ ያ አንዳንድ በተለይ ሶሻል ሚዲያ ላይ የሚሰሩ ሰዎችን ሲጎዳም ስላየው ማለት ነው። መረጃ ስታመጪ ለምሳሌ አሁን እኔ አላል ቲክቶክ ላይ ነገር ትላለህ 10 አሪፍ ነገር ሰርተሽ አድርሰሽላቸው አንድ ያውም እኮ እነሱ ከመሰላቸው አንድ ክሊክ ካልመሰላቸው አፈር ደቼ ነው የሚያስፈልሽ ማለት ነው። አሁን እኔ ችግር የለውም እኔ ሚዲያም ላይ በቆየቴ እንደው ከእድሜም አንጻር ከምንም አንጻር ያው አንደርስታንድ አድርገሽ ታልፋለሽ። ግን በተለይ እነዚህ ወጣቶች አዳዲስ ወደ ሶሻል ሚዲያው እየመጡ ያሉ ልጆች አስተካክለሽ እንዲቀጥሉ ከማድረግ ይልቅ አናታቸውን ብሎ የማባረር ነገር አለ። እነዚህ ልጆች ቢበዙ እነዚህ ልጆች ቢበረታቱ ጥሩ መረጃዎች ለስደተኛው ማድረስ ኢቭን እንደው ከማስናናት አንጻርም ጥሩ ነገር የሚሰሩ ልጆች አሉ። ዲስካሬጅ የማድረግ ነገር እንደው እንዳለመታደል ሆኖ ምን እንደሆነ አላውቅም። እኔ ብዙ ገጥሞኝ አይደለም ሲጀመር እዚህ ጋር ልግባና ማለት ነው ጥጥ ነው ድፍን ነው ባይዘው። እኔ እዚህ ላይ ምንድነው የምለው አሁን ካለው እዚህ ጋር የሚመጡ መረጃዎችን የሚወሩ ወሬዎችን ፐርሰናል ማድረግ ወደ ራስ ብቻ ወስዶ እንትን ማድረግ
ዓለም እንግዲህ ቅድም እንዳልነው ነው። በስደተኛ ሲባል በጣም በዛም ቁጥር አለ። ስደት በራሱ ወድ ስለሚያስስ ነገርኛው ላይ ያደርጋል። አረ አሁን እውነት ካምፓላ ላይ እውነት እንደ ስደተኛ ነው ማህበረሰባችን የሚኖረው? አሁን ስደት አንጻራዊ እኮ ካምፓላ የምትመች ማለት ኑሮ ርካሽ ነው ማለት አይደለም። እንደ ሀገርሽ ተሰምቶሽ እንድትኖሪ የምትሆኝበት ነው። መረጃንና ስራሽንና ሀሳብሽን ማንነትሽን ለይቶ ያለ ማየት ድብልቅ አድርጎ በተለይ ደግሞ ስደት ላይ ያው ስራም ካለመኖሩ አንፃር ወሬ በጣም እንትን ነው። ፍቃድ አውጥቶ ነገር ግን በሌላ ጊዜ እናወራበታለን። ብዙ ሰዎች ይላሉ እሱ ነገር እንዴት ነው የምታየው? ብዙ ሰዎች በቃ ሰው ስደተኛ ወሬኛ ነው ይባላል። እኛ ወሬኞች ነን። ምንም ጥያቄ የለውም። ሰው 8 ሰዓት ስራ ሳይኖረው ከተቀመጠ ምን ይሰራል? ምን ይሰራል? ክርስቲያን ጥያቄ ጠይቀሽ እኔ አንድ በጣም እንደውም እዚህ ጋር ከይቅርታ ጋር አሁንም መናገር የምፈልገው የኛ ማህበረሰብ ስራ የለም ካለ ቮለንተሪስ ቢሰራ ምን አለበት? ሌላ ዓለም ቮለንተሪ ይሰራል አይደል? ምን በልቶ ነው ቮለንተሪ? አንቺ ደግሞ ታይ እንዴ? ምን በልቶ ነው? እየበላማ እየኖረ እኮ ነው። በቃ ይሄ ሰውዬ ከኖረ ትናንት በልቷል፣ እርግጠኛው ነው። ትናንት ባይበላ ከትናንት ወዲያ በልቷል። ቮለንተሪ እኮ ብትሰሪ አንድ አድቫንቴጅ ልንገርሽ። ለምሳሌ አንድ ሆስፒታል ላይ በተደጋጋሚ አንድ ሰው ቮለንተሪ ቢሰራ የምግቡን ወጪ አይሸፈንም በሆስፒታል። ዩጋንዳ እንኳን እንደሷ አይመስልም። ግን አሁን ከወሬ አንጻር ግን ስደተኛው ላይ ስደተኛ ስለሆነ ስራ ስለሌለው ብቻ ሳይሆን አንዳንድ ጊዜ ሁለት ለመለስ ራሱ ነው የሚቀምሽ። ፊት ለፊት አንድ በጣም በቃ አይ ዶንት ኖ እንዴት አድርገን እንዳሳደግነው እሱን ካልቻል ፊት ለፊት በጣም ነው የማይለው። ይሄ ባይነግድ በነገር በጣም ተቀበይ ነገር ይሄን ቀንሼ ነው መሳማው። ይሄን አትጠቀሚ አናለም እኔ አላለም ካሉሽ ይሉሻል እኮ ቢሉሽ አንቺ ይሄን ቀንሰሽ ባላንስ አድርገሽ ምናምን ካልሰማሽ ላንቺ አይደለም። አሁን ለምሳሌ እንግዳዬ የሚለኝ ሰው መጥቶ እንግዳዬ ይሄ ነገር ልክ አይደለም የሚለኝ እዚህ ሀገር ለሌላ ሰው አንቺ ጋር ይመጣና ለምን እንግዳ ናት ምክንያት ነው የሚልሽ። ለምን አትነገር እንዴ አንቺ ጓደኛ አይደለሽ እንዴ ምናምን ይልሻል። ቀላሉ ነገር እኮ ስልክ ያለው አውርተናል ከሆነ ደቂቃ በፊት ሁላ አንቺ እኮ በቃ አሜዚንግ ነሽ ሁላ ብሎ ሊሆን ይችላል። ገብቶሻል? እኔ ምን አይነት ካልቸር እንደሆነ አላውቅም። በጣም መሆን የሌለበት ማለት ነው። እንደወረድሽኝ ማለት ነው። በጣም ያስቅሻል። አንዳንድ ሰዎች ተጎድተው ነው ይነግሩናል። በነገርሽ ለዛ ነው ያነሳሽ። አሁን አንድ ነገር አለ። የመጀመሪያው ነገር በእኛም ሀገር አለ እኮ ስራ ከምፈታ ሚስቴን ልጄን ላፋታ ያ እሺ። አንዳንድ ስራ አለመኖር በራሱ በጣም ቀላል ነገር አይደለም። የትኛውም ዓለም ድብርት የተለያዩ ራሱን እኮ ከባድ የስነ ልቦና ችግሮችን ይፈጥራል። ምንም ጥያቄ ነው። ከዚህ ስራ ያለመኖር ወሬን እንድታወሪ ይፈጥራል እና 8 ሰዓት ቁጭ ብዬ እንድውል ትፈልጊያለሽ? ምን ማለት የግድ ታዲያ ኔጌቲቭ ነገር ማውራት አለብሽ? ጥሩ ነው እኮ ማውራት፣ ተገናኝቶ ማውራቱ ጥሩ ነው። ተገናኝቶ ማውራቱ እንደውም እኮ ጥሩ ነው። እሺ ብቸኝነት እንዳይሰማሽ አብረሽ ሆነሽ ማውራትሽ እኮ ችግር የለም። ዊዝን 3 4 5 ይር እኮ ግዴታ ነው ወይ ኔጌቲቭ ነገር ማውራት? አይ ስራ ሰው ሳይኖረው በየቀኑ ምን አለ መሰለሽ ጭንቀት አለ፣ ድብርት አለ። ያ መንፈስ ድራይቭ የሚያደርገው ወደዚህኛው መንገድ ነው። የኔ አባባ እያለ ጣኑን ያጨሰ ጣኑማ ሁሉን እያደረገ ያጨሰ ያባባክሽ። ግን አሁን አንቺ ማለት ነው ከገጠመሽ ከባድ ትችት ውስጥ አንዱ ምንድን ነው? ሶሻል ሚዲያ ላይ እኔ ኔጌቲቭ መጀመሪያ ደረጃ የሚዲያ ሰው ስትሆኝ ሚዲያ ላይ ስትወጪ እኮ ጎሽ ብቻ ጭብጨባ ብቻ አይደለም እንደምታውቂው ያ የስ እሱን ኤክስፔክት አድርገሽ ስለምትወጪ ሲጀመር ያን ያህል የሚጎዳኝ እንትን አልገጠመኝም። ጥሩ ናቸው ሲያገኙኝ በጣም ደስ የሚል ነገር ነው። ታቺ ምናምን ነው ያው ይሄ አለች እንዳለው ያው ይሄን ቀንሼ ባላንስ አድርጌ ስለምሰማ ማለት ነው። ባላንስ አድርጌ ስለምሰማ አንቺ እኮ በጣም በቃ ተጠቅመናል ምናምን ያለኝ ሰውዬ ሌላ ነገር ሲል ብሰማው ምን አይደለም። መጀመሪያውኑ ባላንስ አድርጌ ስለምሰማ ማለት ነው። ስለዚህ ብዙ ይሄን ያን የገጠመኝ ነገር ስደት የትም ማለት ስደት ነው። ስለዚህ በየትኛውም መንገድ
ስደተኛው እንዳልሽው ወሬው ምኑን ትቶ ጠንክሮ ተያይዞ መስራት መቻል አለበት። ለማንኛውም የባጤ ቆጡን አወራን። ዝም ብለን በስደተኛ ዙሪያ ላይ እናወራ ብለን ነው ገና አብረን እንወጣለን። አዎ እንዲህ ሌላ ቶፒክ መጣን እንመጣለን። አንቺም እንግዲህ አንድ ቀን ፍትሽን እስክትገልጪ ድረስ ያው ሰርጀሪ እስክትሰራ ስደተኛ ላይ በነገራችን ላይ ስደተኛ ላይ ስለምትሰራ ነው እንደዚህ የስደተኛ ጉዳይ ያንገበግባት ልጅቷ። ሰው በሌላ ቶፒክ እንመጣለን። ሌላው ግን እንደዚሁ ደግሞ የሚጠይቁ ሰዎች አሉ ከቢዝነስ አንጻር ቢዝነስ አንጻር እዚህ ሀገር መጥተው መስራት ያለው እድል ሰፊ እድሎች አሉ። እሱን ማወቅ የሚፈልጉ ሰዎችም ወደፊት አሪፍ አሪፍ ቪዲዮዎች እንሰራላቸዋለን። የተለያዩ እድሎች አሉ እዚህ ሀገር መጥተው ለመስራት። የንግድ ህጉ ጥሩ ነው፣ ሲስተማቸው ጥሩ ነው። ገንዘብ ኖሮት መስራት ለፈለገ ሰው በደንብ የሚሰራበትን ሴክተር መርጦ ከተንቀሳቀሰ ዩጋንዳ ጥሩ ሊሰራበት የሚችል ሀገር ነው ለማለት ነው። ለማንኛውም ያው አንድ ቶፒክ አይደለም የመረጥነው ስደተኛው ዙሪያ ላይ እዚህም ረጋግጠንባቸዋል። ሌላ እንግዲህ ቶፒክ መርጠን ጥሩ ቶፒኮች እንመጣለን። አሁን አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ አድርጉት፣ ለብዙዎች ሊደርስ ሼር አድርጉት። የተለያዩ ሀሳቦችን የምናነሳበት ቻናል ነው የሚሆነው። አብራችሁ ስለነበራችሁ ከልብ ነው የምናመሰግነው። ሰላም